Gen X, if anything. We're kind of like on the bubble, like in between generations. ይህ ቪዲዮ ስለ ሆሊውድ ኮከብ ካሜሮን ዲያዝ አጠቃላይ የህይወት ታሪክን በዝርዝር ያቀርባል። ከፀሐያማዋ ሎንግ ቢች ካሊፎርኒያ የልጅነት ጊዜዋ ጀምሮ እስከ ስኬታማ የሞዴሊንግ ስራዋ ከዚያም ወደ ሆሊውድ ያልተጠበቀ መግባቷን እንመለከታለን። እንደ ዘ ማስክ፣ ሸሪክ ባሉ ታዋቂ ፊልሞች ላይ ያሳየችው አስደናቂ ትወና የተለያየ ሚናዎቿን ይዳሰሳሉ። ቪዲዮው ከትወና ባሻገር ስላላት የጤናና የውበት ፍልስፍና መጽሐፎቿ የኦርጋኒክ ወይን ብራንድ ስለመጀመሯ ያወሳል። በ1972 የበጋው መጨረሻ ኦገስት 30 ላይ ዓለም ካሜሮን ሚሼል ዲያዝ የምትባል ኮከብ ተቀበለች። በፀሐያማዋ ሎንግ ቢች ካሊፎርኒያ ምድር የተወለደችው ካሜሮን ያልተለመደ የዘር ግንድ ውህደት ነበራት። አባቷ ኤሚሊዮ ዲያዝ ኩባ አሜሪካዊ ሲሆኑ ለ20 ዓመታት በዘይት ኩባንያ ዩኒየን ኦይል ላይ በትጋት ይሰሩ ነበር። እናቷ ቢሊ ዲያዝ ደግሞ በእንግሊዝኛ በጀርመንኛና በስኮትላንድ ተወላጅነት የተዋቀረ የዘር ግንድ ያላቸው ሴት ነበሩ። ካሜሮን ያደገችው ከታላቅ እህቷ ቺሜኔ ጋር በከተማዋ ሰፈር ውስጥ ነበር። ቤተሰቧ መካከለኛ ደረጃ ያላቸው ሲሆን የካሜሮን ልጅነት በተለመደው የካሊፎርኒያ አካባቢ አየር የተሞላ ነበር። ትምህርቷን በሎንግ ቢች ፖሊቴክኒክ ሁለተኛ ደረጃ ትምህርት ቤት የተከታተለች ሲሆን ቀደም ብሎም ለውበትና ለፋሽን ፍላጎት ማሳየት ጀምራ ነበር። ገና በወጣትነቷ በስኬት የተሞላ ህይወት እንደሚኖራት ምልክቶችን ታሳይ ነበር። የካሜሮን ተፈጥሯዊ ውበትና ማራኪነት ሳይስተዋል አልቀረም። ገና በ16 ዓመቷ በሞዴሊንግ ዓለም ውስጥ እጇን ለመሞከር እድል አገኘች እና ከኤሊት ሞዴል ማኔጅመንት ጋር ውል ተፈራረመች። ይህ ውሳኔ የህይወቷን አቅጣጫ ሙሉ ለሙሉ ለወጠው። በሚቀጥሉት ዓመታት በዓለም ዙሪያ ተዘዋውራ በጃፓን፣ በአውስትራሊያ፣ በፓሪስና በሜክሲኮ የፋሽን ትርኢቶችን አሳየች። የቮግ እና ኤሌ ባሉ ታዋቂ መጽሔቶች ላይም ስዕሎቿ ወጡ። ነገር ግን የሆሊውድ ጉዞዋ የጀመረው ባልተጠበቀ ሁኔታ ነበር። እንደ አውሮፓውያን አቆጣጠር በ1994 ምንም አይነት የትወና ልምድ ባይኖራትም ለታላቁ ፊልም ዘ ማስክ የስክሪን ምርመራ እንድታደርግ ተጠየቀች። በሚያስገርም ሁኔታ ምርመራውን አልፋ ቲና ካርላይ የተሰኘችውን ገጸ ባህሪ አገኘች። ዘ ማስክ በዓለም ዙሪያ ታላቅ ስኬት ሲሆን ካሜሮን ከቀላል ሞዴልነት ወደ ሆሊውድ አዲስና አንጸባራቂ ፊትነት ወዲያውኑ አደገች። ፈገግታዋና ማራኪነቷ በቅጽበት ተመልካቾችን ማረኩ። ዘ ማስክ ባመጣው ስኬት ተከትሎ ካሜሮን በ1990ዎቹ ውስጥ በፍጥነት ራሷን እንደ ቀዳሚ የፍቅር ኮሜዲ ተዋናይት አደረገች። እንደ አውሮፓውያን አቆጣጠር በ1997 ማይ ቤስት ፍሬንድስ ዌዲንግ ላይ ከጁሊያ ሮበርትስ ጋር ስትሰራ ተወዳጅነቷን አጠናከረች። እውነተኛው ስኬት የመጣው በ1998 ዜርስ ሳምቲንግ አባውት ሜሪ በተባለው ፊልም ሲሆን አስቂኝና ማራኪ ትወናዋ ለጎልደን ግሎብ ሽልማት አሳጭቷታል። በ2000ዎቹ መጀመሪያ ላይ የትወና ችሎታዋን የበለጠ በማስፋት የተለያዩ ዘውጎች ውስጥ ገባች። በ2001 በታዋቂው ሽሪክ ፊልም ላይ ለልዕልት ፊዮና ድምጿን በመስጠት የድምጽ ትወና ችሎታዋንም አሳየች። ይህ ፊልም በዓለም ዙሪያ ታላቅ ስኬት ሲሆን ካሜሮን ለብዙ ተከታታይ ክፍሎች የፊዮና ድምጽ ሆና ቀጠለች። በተጨማሪም ቢንግ ጆን ማልኮቪች፣ ጋንግስ ኦፍ ኒውዮርክ ባሉ የጥበብ ፊልሞች ላይ ውስብስብ ሚናዎችን በመጫወት ለጎልደን ግሎብ እጩዎችን አስገኝቶላታል። ቻርልስ ኤንጅልስ ፊልሞችን የአክሽን ችሎታዋን አሳይተዋል። ከፊልም ስራዋ ባሻገር ካሜሮን ዲያዝ በብዙ አስገራሚ ነገሮች ትታወቃለች። ለጤናና ለደህንነት ያላት ፍላጎት አስደናቂ ነው። እንደ አውሮፓውያን አቆጣጠር በ2013 ዘ ቦዲ ቡክ የተሰኘውን መጽሐፍ አሳተመች። ከዚያም በ2016 ደግሞ ዘ ሎንግቪቲ ቡክን አወጣች። እነዚህ መጽሐፍት የሰውነት ሳይንስን፣ አመጋገብንና የአካል ብቃት እንቅስቃሴን አስፈላጊነት ያብራራሉ። በተጨማሪም ሜካፕን በተመለከተ ያላት አመለካከት ብዙዎችን ያስደንቃል። ካሜሮን የተፈጥሮ ውበት ጠበቃ ስትሆን
ከትወና እረፍት ከወሰደች በኋላ ሜካፕ ሳታደርግ በህዝብ ፊት የምትቀርብበት ጊዜ በዝቷል። ሜካፕ የለሽ እንቅስቃሴን ባትመራም ሜካፕ ሳታደርግ መታየትን እንደ ነፃነት ትመለከተዋለች። ቆዳዋ ራሱን እንዲያድስና እንዲተነፍስ በማስቻል ለውስጣዊና ውጫዊ ውበቷ ቅድሚያ ትሰጣለች። በ2020 ከጓደኛዋ ካትሪን ፓወር ጋር በመተባበር አቬሊን የተባለ የኦርጋኒክ ወይን መስመር ጀመሩ። የዚህ ኩባንያ ዓላማ ንጹህና ተፈጥሯዊ የሆኑ የወይን ምርቶችን ማቅረብ ነው። ካሜሮን የሆሊውድ ኮከብ ብቻ ሳትሆን በተፈጥሮ ጥበቃና በአካባቢ ጉዳዮች ላይ ከፍተኛ ፍላጎት አላት። የካሜሮን ዲያዝ የፍቅር ህይወት ሁል ጊዜ የብዙዎችን ቀልብ ስቧል። ለዓመታት ትዳር እንደማይስባት ገልጻ የነበረ ቢሆንም ይህ ሁሉ ግን በ2014 ተለወጠ። ከጉድ ሻርሎት ባንድ ጊታሪስት ከሆነው ቤንጂ ማደን ጋር የተገናኘችው ያኔ ነበር። ግንኙነታቸው ባልተጠበቀ ፍጥነት አድጎ ብዙም ሳይቆይ በ2015 መጀመሪያ ላይ ትዳር መሰረቱ። ቤንጂ የህይወቷን እውነተኛ ትርጉም እንዳስጨበጣትና ከሱ ጋር በመሆኗ ለመጀመሪያ ጊዜ እውነተኛ ሰላም እንዳገኘች ገልጻለች። በ2019 ደግሞ ሴት ልጃቸውን ራዲክስ ማዳን በደስታ ተቀበሉ። ይህም ካሜሮን ከትወና ዓለም ሙሉ በሙሉ እንድታርፍና ለቤተሰብ ህይወት እንድትተጋ ትልቅ ምክንያት ሆነላት። ከሁለት አስርት ዓመታት በላይ ስኬታማ የፊልም ስራ ከሰራች በኋላ ካሜሮን ዲያዝ በ2014 አኒ በተሰኘው ፊልም ላይ ከታየች በኋላ ከትወና እረፍት ወሰደች። ይህ እረፍት የግል ህይወቷ ላይ እንድታተኩር፣ ጸሐፊ እንድትሆን፣ የቢዝነስ ስራዎቿን እንድታስተዳድርና ለቤተሰቧ ቅድሚያ እንድትሰጥ እድል ሰጣት። ብዙዎችን አስገርሞ የነበረው ይህ ውሳኔ እሷ ግን ከሆሊውድ ጫና ራሷን አርቃ ለመኖር መምረጧን ገልጻለች። ከረጅም እረፍት በኋላ በ2022 ካሜሮን ዲያዝ ወደ ትወናው ዓለም የመመለስ ፍላጎት እንዳላት አስታወቀች። ባኪን አክሽን ከሚል ፊልም ጋር ከተዋናይ ጄሚ ፎክስ ጋር በመተባበር እንደምትመለስ ተገለጸ። ይህ ዜና አድናቂዎቿን አስደስቷል። ካሜሮን ዲያዝ ከቀላል ሞዴልነት ወደ ዓለም አቀፍ ኮከብነት ከዚያም ወደ ጸሐፊነት፣ ስራ ፈጣሪነትና እናትነት ያደረገችው ጉዞ አስደናቂ ነው። ፈገግታዋ፣ ማራኪነቷና ተሰጥኦዋ ለዘላለም በሆሊውድ ታሪክ ውስጥ ይኖራል። የህይወቷ ጉዞ እንደሚያሳየው እውነተኛ እርካታ የሚገኘው የራስን መንገድ በመከተልና ለራስ በሚወደዱ ሴቶች በመኖር ነው። ይህ ቪዲዮ ስለ ሆሊውድ ኮከብ ካሜሮን ዲያዝ አጠቃላይ የህይወት ታሪክን በዝርዝር ያቀርባል። ከፀሐያማዋ ሎንግ ቢች ካሊፎርኒያ የልጅነት ጊዜዋ ጀምሮ እስከ ስኬታማ የሞዴሊንግ ስራዋ ከዚያም ወደ ሆሊውድ ያልተጠበቀ መግባቷን እንመለከታለን። እንደ ዘ ማስክ፣ ሸሪክ ባሉ ታዋቂ ፊልሞች ላይ ያሳየችው አስደናቂ ትወና የተለያየ ሚናዎቿን ይዳሰሳሉ። ቪዲዮው ከትወና ባሻገር ስላላት የጤናና የውበት ፍልስፍና፣ መጽሐፎቿ፣ የኦርጋኒክ ወይን ብራንድ ስለመጀመሯ ያወሳል።